ምንም ያላጡ ቤተሰቦች አሉ። ከያ ሃይማኖት ቤተሰብ ጋር ትጂ ያንቺንም የሱንም እናቃለን። ተይ አሁን ጋር እና አንቺ ነን ያለነው እኮ መነካት የሌለበት ቦታ ማኖት የቃቃ ጨዋታውን ዝም ብለሽ መልሽለት። አሁን ለብሩኬ ለምን ፎረሽሽ? በቃ በጨዋታው ውስጥ ማለት ነው። ያንገት ወርቅ ነበርና ሁላ ረጅም ጊዜ ሆኖ ነበር ካደረኩት ማለት ነውና አስሮ መጥቶ እንዲፈታላት ነው ብሩኬ ነበር የጠበቀችው። አይ ቀለበት ከዚህ በኋላ እኔ ቤተሰብ እቃ መልስ ላይ ነች። እንግዲህ መልሶ ያላችሁ ሰዎች እንግዲህ እዩ እንግዲህ አላቅም። እኔ መልሼ አላልኩም። ቤተሰብ እኔ እንዳጽፉ አክብሬ እቃዎችን ይዤ ይቅርታ፣ ይሄ ክብር ሳይሆን ንቀት ነው። ተጠቅሞ መመለስ በጣም የሚከብድ ነው። ይሄ የህፃን ልጅ አስተሳሰብ ነው። አይ ሃይማኖት መታረቅ ስለፈረክሽ አሁን ይሄ ሁሉ ጉድጓድ ትቆፍሪያለሽ አይደለ? አይ እድሬ እንደው ምን ይሻልሻል? ምንም ካልፈለገ ሌላ ነገር ውስጥ አትልም። ምን ልታመጣ ነው? አሁንም ተቀበላት። አልፈልግም አለች። እቃውን ተቀበላት። ከዛም በኋላም አልሄድም አለች። አንተንም አልለቅህም አለች። ወይኔ ጉዴ! አቤትኛ ሴቶች! ወይኔ! ይቺ ነገር አልፌባታለሁ። በነገራችን ላይ ስሜቱ ገብቶኛል። ማርያም ወይኔ ፈጣሪ ትግስቱ ስጠኝ። አንተ ብሩኬ ለምን እሺ ብላ አትታረቅም? አሁን ቆይ አሁን እኮ እሱ እንዲታረቅ ነው ይሄ ሁሉ ዝባዝንኬ ቃ ይዛ የምትመጣው። ማንም ሰው አላላትም። ለመታረቅ ፈልጋ በቃ መግቢያ ማለት እኮ ነው። ብሩክ ደግሞ ምንም አልገባውም። ወይ አይ ቤት ሃይማኖት እንደው ነፍስሽ አይማረም። እንዲህ አላችሁ። አሁን አንቺ እንዲህ እያልሽ ትመጫለሽ። አንቺ ኮፊ መስኮን ሻቢብቲ ምን አስበሽ ነው? ደግሞ የፍጽ ዝም ማለት የምር እና አንቺማ እሷማ እኔ እንጃ ቪዲዮ ሊሰሩ አስበውበት ነው እንጂ አሁን ይሄን ነገር እንደዚህ ሲሉ አንተም ተው ብሎ ፍጽ ራሱ ማስቆም ይችላል። ቤተሰብ እንዴት አያችሁት ቪዲዮውን? ግን 2 ቀን እቃ መልስ ላይ ናቸው። በነገራችን ላይ የቀረ ነገር ካለ አስታውሷት እንዳትረሳ ማለት ነው። ወይኔ ጉዴ! ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች እንዴት አያችሁት? እንግዲህ የቲክቶክ ግሩፖች ነው የምትለው እንግዲህ እኔ ምን እያዳመጠች ነው ግን ቤተሰብ? እኔ ቲክቶክ ላይ ትቻለሁ ባይዘ ወይ ማለት ነው። አልተመቸኝም በጣም። ወይኔ ይሄ ሰርግ ካላለፈ በቃ እኔ ብዙ ነገር እያመለጠኝ ነው ቤተሰብ። እንደው ቶሎ አልመጣም እኮ እንደዚህ ሰዓቴን ራሱ አክብሬ አልመጣም። እና ያው እነሱ መቼስ የነሱ ነገር ስለማይሆንልኝ የነሱን ቪዲዮ ያለው በእነሱ ሰርቼ ነው የምወጣው። ውድ ቤተሰቦቼ ግን አሁን ይሄ የምትለው ሁሉ ቲክቶክ ላይ እውነት ይወራል እውነት ከተወራስ እንደው እዛ ላይ እንደው እነሱ እንዲህ ያሉትን ሀሳብ ይዘሽ ከምትመጪ ምክር የመከሩሽን እስኪ እኔ ዛሬ ልምከርሽ እንደው ከሰማሽ ማለት ነው። ከዚህ ሁላ ጭቅጭቅ አዎ ብሩኬ ተናድጄ ከዳኒ ጋር ያርኩን ነገር ጥሩ አይደለም፣ አንተም ያረከው ነገር ጥሩ አይደለም፣ ሁለታችንም ስህተት ሰርተናል፣ ይቅርታ እንባባል ብትይው ምን ችግር አለው? ከዚህ ሁሉ እንዲህ ዙሪያ ጥምጥም በልህ ሄደሽ ጭራሽ ደግሞ ቤተሰብ ጋር ሄደሽ ልትቆፍሪ ነው እንዴ? ሄደሽ እየበላሽ እየጠጣሽ ኖረሽ ደግሞ አሁን ጭራሽ የሰው ጓዳ አይተሽ ደግሞ አሁን ኧረ ሼም ነው ይሄ። በአደባባይ ዓለም የሚያየው ነገር ላይ እንደዚህ ጭራሽ ቤተሰብ ምናምን ያንቺንም ቤተሰብ እናውቃለን ከምን እንደደረሱ እዚህ የሱንም እናውቃለን። ምንም አዲስ ነገር የለውም ሀቢብቲ። ወደ ቤተሰብ እንኳን አትግቢ። ይሄ ማለት ቸገረኝ ፈለጠኝ ምናምን ቢያንስ አንቺ ስትወለዲ ችግር ላታቂ ትቻለሽ። ከዛ በፊት ግን ጋሽዬ እንክት አድርጎ እንድንማርበት ላይቭ ቪዲዮ ላይ አብርሃም ቪዲዮ ላይ ነግሮናል። ጋሽዬ እድሜው ይርዘን። በዚህ አጋጣሚ ማንነቱን የደበቀ አባት አይደለም፣ ንጹህ አባት። ባንቺ ጊዜ ሁሉ ነገር ካለፈ በኋላ ነው የተወለድሽው። እንደዛ ልትይ ትቻለሽ። እና ችግር ሳያይዝ እየደረሰ ሰው የለም። ቤት ውስጥ ገብተሽ የሰው ሚስጥር ሰምተሽ ሚዲያ ላይ ቤተሰቦቼ ምናምን ማለት በጣም ይደብራል። የወረደ አስተሳሰብ፣ የህፃን አስተሳሰብ ይዘሽ አትምጪ። አቦ ረድዛ ምን እንደዚህ ደግሞ በቤተሰብ ውስጥ በጣም ይከብዳል። በጣም የሚያስጣላ የምሬ ነው። ማንኛቸውም ጓደኛ ስትይዙ ኧረ በስመ አብ እንደዚህ አይነት ነገር ኧረ ይደብራል በጣም። ጭራሽ ስለሆናችሁት ነገር ጭራሽ ስለሱ ሚስጥር ስላወራሽ ነገር አታውጭ ስል እኔ ስቆጭ ይባስ ብላ ደግሞ ጭራሽ ስለ ቤተሰቦቹ ይደብራል። እውነት ይደብራል። ነግበኔ ነው እሱ ማውራት አይፈልግም እሱ እንጂ አሁን እንደው እሱ ቢያወራ ብዙ ነገር አያወራም። ብሩኬ ስለ ሃይማኖት በጣም ነው የሚያወራው። የምሬ ነው። እሷ እንደምታወራው ያክል ግን እሷ የምታወራው እኔ ገብቶኛል፣ ተረድቻታለሁ። እንዴት ትታረቀው? በቃ መታረቂያ መንገድ ነው ያጣችሁ። ፈጣሪ ሆይ ትዕግስት ስጠኝ። እሱ ደግሞ በቃ ይውጣላት ብሎ ወይኔ ዝምታ ብሩኬ
አንተ እኮ በስመ አብ አታድርገው እንጂ ካረከው እኮ እንዴ ኮሮንቲ እኮ ነው ያስያዛት ዛሬ። እናንተ አበደች እኮ። ፈጣሪ ትዕግስት ስጠኝ። አይዞሽ ሀይሚዬ፣ አይዞሽ የኔ ቆንጆ፣ አይዞሽ ያልፋል። እልህ እንደዚህ ነው። አየሽ፣ የማይሆን መንገድ ነው የሚመራው እልህ። ከዚህ ሁላ ባጭሩ እንደው ሶሲ እንደሆነች አይደለም ቡቡዬን እናቴ ሶሲ እብድ ናት። ለራሷ እያበደች ነው እናቴ። ውሃዋን መጠጧን እሷ መች ስራ ጠፋባት እንደዚህ ሙጭጭ ፈታ ያለች ነች እሷ ለራሷ እናቴ። እና ብሩክ ደግሞ እናቴ እንኳን አይናፋር ነው እንኳን እሷን አንቺ ጋር ለራሱ ይሄን ያክል እራት የሚገብዝ ሰው አጥቻላለች። እናንተ እራት መጋበዝ ምን እንደሆነ ትርጉሙን ታውቁታላችሁ? አይ ብሩኬ እንደው ምን አይነት ሰው ጋር ነው የገጠምከው? አርጉኝ ራትሽን በልተሽ ቤትሽ ተመለሽ እያለ እኔ 2 ቀን ሲሸኛ አይቻለሁ። አንድ ቀን ወደ ዱባይ ይዟት ሲመጣ ትኬት የቆረጠላት ቀን፣ አንድ ቀን ደግሞ ደብረ ዘይት የሄዱ ጊዜ ራሽን በልተሽ ወደ ቤትሽ ትሄጃለሽ ብሏታል። እራት የሚጋብዘኝ ሰው አጥቼ እራት ልብስ ነው አንድ ቀን ለብሼው አላውቅም አላለችም። እራት መጋበዝ እንግዲህ አስቡት። አይ ብሩኬ ባግቦ እየተነገርክ ነው፣ በምሳሌ እየተነገርክ ነው። እኔ እኮ ብያለሁ፣ ከዚህ በፊትም ተናግሬያለሁ። ቤተሰቦች ሰው ጓደኛ ከሆነ ብዙ ነገር ግልጽልጥ መባባል ይፈልጋል ብያለሁ፣ ተናግሬያለሁ። እኔ እንዲህ ዋጥ ላድርጋት እንጂ አሮይኔ እራት እንዲጋብዘኝ አሬት የጀልሳቅ ቤተሰቦች በጣም ይቅርታ አድርጎልኝ እግዚአብሔርን ቪዲዮውን እንዳየው በሳቅ ነው የሞትኩት። የምሬን ነው የምላችሁ። ጭራሽ ያው የቀረም ቃል አውጪ የቀረም አለ እያወጣሽ አስወጣት። ቤተሰቦች ቲክቶከሮች ከጀመራችሁ አይቀር ስማችሁ ከተሰደባችሁ አይቀር እናንተ ተሳድባችሁ እሷስ ለምን ይቅርባት ትሳደብ እንጂ እንዴ ጎበዝ፣ ሃይማኖት ጎበዝ በዚህ አጋጣሚ ማለት ነው። እና ወይኔ ዛሬ በጣም ነው የተገረምኩት፣ በጣም ነው የሳቅኩት። ጭራሽ ከዋናው ጀመረች፣ ግን ከውዱ ነገር ነው የጀመረችው። ከዛ እያለች ወደ ርካሹ፣ ከዛ እያለች ደግሞ ቀለበትኛ ሲደረግ አላየንም። ይቅርታ ቀለበት ሲደረግ አላየንም፣ ሲወራም አልሰማንም። ይሄ ያሳየሻቸው ነገሮች ግን አይተናል። ግን ደግሞ ለሱ ብትመልሹ እሱ አይለብሰው፣ እህት የለው፣ እናቱ እንደዚህ አይነት ልብስ አትለብስ። ምን ያደርግለታል? ሲጀመር ተርፎት ነው ያደረገልሽ። ስለዚህ ተርፎት ያደረገልሽን ነገር አንቺ በዛ ሰዓት ተቸገርሽም አልተቸገርሽም ተቀብለሻል። ኦልሬዲ ዛሬ ላይ ስትጣይ ብትመልሽው ብሩኬ ጋር ምንም አይነት ዋጋ የለውም። አንቺ ጋር ዋጋ ባይኖረው ወስደሽ ብሩኬ የሰጠኝ ስጦታ ነው አልፈልገውም፣ እኔ ጋር አሁን ቫሊዩ የለውም፣ እኔ ጋር ለኔ ብጤ ይሁን ብለሽ ለኔ ብጤ ብትሰጪው ይለብሰዋል። ምክንያቱም አልተቀደደም፣ ምንም አላለም፣ ምንም ችግር የለውም። ቤተሰብ ለኔ ብጤ ስላልኩ እንዳይደብራችሁ ማርያምን። ያልተቀዳደደ ልብስ መስጠት እንዴ ሰደቃ ነው። የምሬን ነው። እንዴ ዛሬ አንድ ቀሚስ ስንት ብር ነው? እና ስንት ብርድ ላይ እኮ ልብስ አጥቶ መቀየሪያ አጥቶ የሚቀመጥ አለ አይደል እንደ ሀገራችን ላይ። ስለዚህ እንደው ብሩክ ገዘሽ እሱን ፌስታል አንጠጥለሽ በቪዲዮ እንደው እንደ ህፃንነትሽን ባታስተዋውቂን ምን አለ? እኛ እኮ ልጅነትሽን እናውቃለን የኔ ውድ ሀይሚ፣ እኛ እናውቃለን። ስለዚህ እሱን ይዘሽ እሱ ጋር ከመሄድ በቃ እዛ ለነሱ በሰጫቸው እሱም ቪዲዮ ላይ ያየዋል እኮ እሱ እንዲያይሽ አይደል የምትፈልጊው? ከዚህ ሁሉ ቤተሰብ ይሄንን አሁን ጠፍቷት አይደለም። በቃ በምን አናድጀው በምን አቃጥየው ላግኘው እንዴት ልታረቀው በቃ የምትለው ጉድጓድ የምትቆፍረው ነገር ሃይማኖት የልቧን ከሰራች በኋላ ማለት ነው። ብሩኬን ለመታረቅ የማታረገው መንገድ የለም። አሁን ደግሞ ቆይታ ያላችሁ ወይ ልሄድ ነው ብላ ትሄዳለች፣ ወይ ደግሞ የሆነ ሰው ደግሞ ጎትታ ትመጣለች፣ ወይ ደግሞ ብቻ ዳኒ ጋም እንግዲህ ጥላውን የሄደችው እንዴት ትታረቀዋለች? ሶሲም ያው አታስታርቃታለች ብዬ አላስብም። ቤተሰብ እንዴት ነው ነገሩ? እንዴት ይመስላችኋል ስታዩት ማለት ነው? እና በጣም ግራ ያጋባ ነው። እኔ ግን በስመ አብ ብሩኬ የውስጡን ባላቅም ማለት ነው ጥሩ ሁኔታ ላይ ነው ያለው። በመጨረሻ ዛሬ በቪዲዮ መጨረሻ ላይ ግን በጣም ተበሳይቶ ነበረ። እሱም ደግሞ በቃ የሆነ የምትናገረው ነገር ይደብራል። እውነት ቤተሰብ አይባልም፣ ጭራሽ ምንም አይባልም። እሱ ሲጀመር ተናግሯል። እንዴት እንዳደገ እንዴት እንደሆነ ተናግሯል። ምንም ማለት አይደለም። ሁላችንም በችግር ነው ያደግነው። ሁላችንም ምንም ችግር ሳይቸገር ተወልዶ ያደገ ሰው ካለ ኮመንት ስር ይጻፍ። እግዚአብሔርን ሁሉም የችግርተኛ ልጅ ነው። ይሄ የታወቀ ነው። እሷንም ቤተሰብ እናውቃለን። ምንም አዲስ ነገር የለውም። ሁሉም
እኔም ራሴ በችግር አድገናል። አሁን እኛ ካደግን በኋላ ነው እኛ በእሱ አሁን ሃይማኖት አታውቅም ችግር እንዴት እንደሆነ። ለምን ሁሉም ነገር ከተቀየረ በኋላ ነው ችግርን የምታውቀው። ከእነሱ ቤት ማናት ያች ትልቁ እህታቸው። እሷ መስዋዕትነት ከፍላለች በጣም እሷ እያንዳንዱን ነገር ታውቃለች። ገባችሁ? አሁን ሃይሚም ብትሏት ምንም አታውቅም። ከአልጋ ወደ አልጋ ነው የመጣችሁ። ገባችሁ አይደለ? አሁንም ቢሆን እየሰራች ነው። በደህና ቀን ፌመስ ሆናለች። አብርሃም አፈምሷታል። ችግርን አታውቅም። በዚህ አጋጣሚ ችግርን ያላየ ሰው ድካምን ያላየ ሰው ስለ ድካም አያውቅም። ይሄ በራሷ በህይወቷ ላይ አንዳንድ ነገሮች ልታሳልፍ ትችላለች። ይሄ ደግሞ ጀግንነት አይባልም። እውነት ገና አብርሃም ቤት ተወልዳ ካደገች ነው የምላችሁ። አንዳንዶቻችሁ ያው ከሌላ ቦታ ነው የመጣችሁ ምናምን ትላላችሁ። እኔ አላምንበትም እሱን ነገር በነገራችን ላይ ማለት ነው። እና እንደዛ ስትሉ ደግሞ ሜቢ ይሄ ቻሌንጅ እውነት አሳልፈው ይሆን እላለ። ከሌላ ቦታ ነው የመጣችሁ ወለየ ናት ምናምን ሲሉ ሜቢ ይሄን ነገር እውነት አሳልፈው ይሆን እንዴ ምናምን ብዬ አንዳንዴ የማስብበት ጊዜ አለ። እና አብርሃም ጋር ከሆነች ግን ምንም አይነት ቻሌንጅ አታሳልፍም። ምን ታሳልፋለች? እንደ ማንኛውም ልጅ ሆነን እንቀጣለን፣ እንገረፋለን። የአባት ቁጣ ምናምን ይሄ ሁላችንም ያደግንበት ነው። ይሄ ቻሌንጅ አይባልም። ገባችሁ? ወይም ደግሞ እንደዚህ አሟት በስንት መከራ ምናምን የሆነ አለ አይደል? አሁን ታሞ ሰው ይድናል ሳይባል ሲድን እግዚአብሔር ሲያድነው እድሜ ልክ እሱ በቃ ከብዙ ፈተና አሳልፎ ፈጣሪ የምንልበት ጊዜ የማንረሳበት ጊዜ አለ። እንደዚህ አይነት ነገር ገጠመኞች ይኖራሉ በህይወታችን ላይ ስንኖር ማለት ነው። ሰዎች ስንባል አይታወቅም። አንዳንዴ ምን የሆነውን ነገር አናቅም። የሆነ ነገር ሆነን የሆነ ምንድነው ጊዜ ምናምን ብዙ ነገር እናያለን በየሚዲያው ላይ እንደምታዩት። እንደዛ አይነት ነገር ገጥሟት ሊሆን ይችላል፣ አልፋ ሊሆን ይችላል። አይደል አላቅም። እኛ ግን ይሄን አሁን ዩቲዩብ ላይ በምናቃት ልክና አሁን ከብሩኬ ጋር ባላት አቅምና በምታሳየን ነገር ነው አድንቀናት እዚህ ድረስ ነው። ግን አሁን ላይ በጣም በስማ በአሁን ይሄ ወር ምን እንደነካት አላቅም። ሃይማኖት የሌለ ቪዲዮ ነው የምታወራው። የሌለ ምላስ ነው ያላት። የሌለ ነው ምላስ የገጠመላት ፈጣሪ። አዲስ ሰው ነው የሆነችው። በነገራችን ላይ ሰው ስለተናገረ ተቀየረ ብዬ አላስብም። የምሬ ነው። ሰው ከቀን ቀን ጭንቅላቱ እየጎለበተ ነው እንጂ የሚመጣው ከቀን ቀን እንደ ህፃን ልጅ ማሰብ እኔ ይሄ እድገት ብዬ አላስበውም። የምሬ ነው። አሁን ዛሬ ይሄንን አይደለም ቪዲዮ ላይ ደግሞ ቪዲዮ ላይ አልፈልግም ነበር። ውሸት ታውቂያለሽ፣ ቪዲዮ እንዳለ ታውቂያለሽ። ግን ለተመልካቹ አውቃ እነሱ እንዳረጉት ለማስመሰል ሲጀመር ብሩክን ፈልገሽ እንደሄድሽኝ አውቀናል። ግን አሁን ብሩኬ እንዴት ነው የሚረዳሽ ነው የኔ ጨዋታ። ብሩኬ እንዴት ነው ተረድቶ እሺ ብሎሽ የሚታረቅሽ ነው አሁን ችግሩ እሱ ነው። አሁን ብሩስም ደግሞ በቃ አለ አይደለ ተጀነንክ ተፎከስ ታላለች። የጀነን መብቱ ነው። ማን ይከለክለዋል? የሚረግጠው መሬት የጋራችሁ ነው። አንቺ የምትረግጩን እሱ አይረግጥም፣ እሱ የሚረግጠውን አንቺ አረግጭም። ኦልሬዲ አንተም ሂድ በዛ እኔም ሂድ በዚህ ተባብላችኋል። ስለዚህ ምንም አይነት እኮ እንዲሆንክ እንዲያበጥክ ፈነዳህ የሚያስብል ነገር የለም። በነገራችን ላይ እኛ ሴቶች ማለት ነው ውስጣችን ርር ሲል እንደዚህ ነው የምንለው። የምሬ ነው። እንደዚህ ነው በቃ ማትሉት ጉድ የለም የምር እና በጣም በቃ አሁን ላይ እየተናደደች ነው። ምስኪን አይዞሽ አንድ ቀን እንግዲህ ይሄ ነገር ይበርዳል። እኛ ድራማም ሰራችሁብን ምንም ሰራችሁብን እኛም የልባችንን እየተናገርን አንቺም የልብሽን እየተናገርሽ አብረንሽ እንቀጥላለን። ሚዲያ ላይ እስካለሽ ድረስ እኛም ማየታችን እናንተውም አንቺም እንዲህ አሉኝ እያልሽ ቀጥይ ነገም ማለት ነው። ግን የሚሻልሽ ማለት ነው እውነቱን ስነግርሽ ብሩኬ በቃ አናደኝ ነው እንደዚህ ያረኩት። እኔም አንተም አጥፍተናል፣ ሁለታችንም እንታረቅ፣ ሶስተኛ ሰው አንፈልግም ብለሽ ብትታረቂ እንዲህ ባማረብሽ። እንዴት ባማረብሽ? ምክንያቱም ችግር ይፈጠራል ብዬ እኔ አላስብም በውስጣቸው ማለት ነው።